5500 ዘመን ተፈርዶብን ለነበርነው ለኛ ለአዳም ልጆች እጅግ በጣም የምስራች የደስታ ቀናችን ለሆነውና ለሰይጣንና ለግብረ አበሮቹ የጨለማ የመጥፊያ ቀን ለሆነው ለእናታችን ለእመቤታችን ለወላዲተ አምላክ ለመብርሃን ለሰማይና ለምድር ንግሥት ለሙዳየ እፍረት ለወርቅ ጽዋ ለመብርሃን የልደት በዓል እንኳን በሰላም አደረሳችሁ አደረሰን። ውድ ቤተሰቦቼ ዛሬ እሳቱን የቻለችው አማናዊት ቁጥቋጦ ከቅድስት ሐና የተወለደችበት ዕለት ናት። መብርሃን ተወለደችልን። ፍስሐ ኮነ በእንተ ልደታ ለማርያም። ደስ ይበላችሁ ውድ ኦርቶዶክሳውያን፣ ደስ ይበላችሁ። እንኳን አደረሳችሁ። ፍስሐ ኮነ በድንግል ማርያም ፍስሐ ኮነ ተወልዳለችና የዓለም ሁሉ ተስፋ። የሰው ልጅ የሰውን ልደት ራሱ እንዴት ባማረና በደመቀ መልኩ እንደሚያከብር እናውቃለን። እና በእውነት ውድ ቤተሰቦቼ ሰማይና ምድርን በመዳፉ የያዘውን አምላክ በማጸኗ ለያዘች ለመብርሃን ለድህነታችን መሰረት ለድንግል ማርያም ትልቅ ደማቅ የሆነ የበዓል አከባበር አይገባትም? ይገባታል። አብረን ዛሬ እናከብራለን። የምናነሳቸው አንዳንድ ጉዳዮች አሉ፣ ርዕስ ያደረግናቸው ጉዳዮች አሉ። ከሀገር ውስጥ እስከ ውጭ ድረስ እመቤታችን ጠላቷ ብዙ እንደሆነ ታውቃላችሁና አንድ እስራኤላዊ ወታደር የእመቤታችን ሐውልት ላይ ያደረገው አጸያፊ ተግባር በጣም ዓለምን እያነጋገረ ይገኛል። መነጋገሪያ ሆኗል። A single photograph is once again fueling outrage across the world. ስለሱም እንመለከት ይሆናል። ስለ ወቅታዊ ጉዳይ እሸቱ መለሰ ሊታሰር ነው የሚባል ነገር አለ። ኮሜዲያን እሸቱ በሕግ ሊጠየቅ እንደሆነ ተሰምቷል። ስለሱ እንመለከታለን። ግን በተለይ ዛሬ ስለ መብርሃን ልደት ነው በደንብ የምናወራው። የትም እንዳትሄዱ። ዲያቆን ኃይለ ሚካኤል ነኝ። ቪዲዮ ላይክ አድርጉ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እነሆ ሆነ ደስታ በእመቤታችን በማርያም ልደታ በተለያየ አካባቢ በጣም በደማቅ ሁኔታ ነው የሚከበረው የእመቤታችን የልደት በዓል። አቤት ስናምር የሜክሲኮ ልደታ ነገር ደግሞ አይነገር። ጌታ ሆይ ይሄ በዓል እኮ በእውነት ካላንደር መዘጋት ነበረበት። ካላንደር ተዘግቶ መከበር ነበረበት። መብርሃንን በስመ አብ አቤት ደስ ሲል አቤት ስናምር የድንግል ማርያም ልጆች ላይ ቦታ ላይ እያከበራችሁ ያላችሁ በዓሉን እንኳን አደረሳችሁ በድጋሚ ይላለው። ሁላችሁም የልደትሽ ቀን ልደታችን ነው እያላችሁ ኮሜንት ላይ ጻፉ፣ ተሳተፉ። የዛሬውን ዕለት በጣም ታላቅ በዓል ያደረገበት ምክንያት ምንድነው? አንድ ቪዲዮ ላሳያችሁ። አንድ ባህታዊ ጠይቋታል። በደም ስሙልኝ። እመቤቴ ከበዓላቶችሽ ማንን ትወጃለሽ አላት። መውደድስ ሁሉን እወዳለሁ፣ ከዚያውም ዘንድ ልደቴን፣ በዓቴን፣ አስተርእዮን፣ ኪዳነ ምሕረትን፣ ፍልሰታን እወዳለሁ። ይልቁንም ልደቴን በጣም እወዳለሁ፣ ከጠባብ ወደ ሰፊ ከጨለማ ወደ ብርሃን የወጣሁበት ቀን ነውና። አንድም እናት አባቴ ልጅ አጥተው መባቸውን አንቀበልም ብለዋቸው ከህብረተሰባቸው አግለዋቸው አዝነው ተክዘው ሲኖሩ እኔ ተወልጄላቸው ደስ ብሏቸዋል። የነሱ ተድላ ደስታ የኔ ተድላ ደስታዬ ነውና ብለዋለች። ከባህር ወዲህ ማን አምጥቶልናል ቢሉ ያሬድ ነው። ማይታምር ማይኪራም ከምትባል ስፍራ ሳለ
እመቤታችን አባ ሕርያቆስን ከብህንሳ ቅዱስ ኤፍሬምን ከሶርያ በደመና ጠቅሳ አምጥታ በል አንተ ቅዳሴን አንተ ውዳሴን እየነገራችሁት እሱ በዜማ ያድርሰው ብላቸው እነሱ እየነገሩት ቅዱስ ያሬድ 14ቱን ቅዳሴ በዜማ ግንቦት አንድን ምን ታካብዳላችሁ? ምን የእመቤታችን በዓል ሌላ ብዙም አለ አይደል? እንደዛው ነው። ምንድነው የተለየ ነገር ለምትሉ ሰዎች አይታችኋል አይደል? መብርሃን ያለችውን ከበዓላቶቼ ሁሉ የተወለድኩበትን ቀን በጣም እወዳለሁ ብላለች። ለምን? እናትና አባቴ ብዙ ዓመት ጸልየው አልቅሰው እኔን አግኝተዋልና የነሱ ደስታ የኔ ደስታ ነውና ብላለች መብርሃን። ይሄ ውዳሴ ማርያም አንድምታ ትርጓሜ ላይ ያለ ነውና ለምን ይህ በዓል ታላቅ እንደሆነ ለምን በዚህን ያህል ልክ እንደሚያከብር የገባችሁ ይመስለኛል። በድጋሚ ውድ ኦርቶዶክሳውያን ቤተሰቦቼ እንኳን አደረሳችሁ በእውነት ግንቦት አንድ ከፀሐይ 7 እጅ የምታበራ የመልኳ ደም ግባት ከማርና ከስኳር ይልቅ ደስ የሚያሰኝ የመዓዛዋ ሽታ ከሽቱ ሁሉ የሚበልጥ የእግዚአብሔር ስጦታ የሆነች ድንግል ማርያም ተወለደች። በድንግል ማርያም ልደት የሚከፋው ሰይጣን ብቻ ነው። በድንግል ማርያም ልደት ሁሉ ይደሰታል። አዳም ይደሰታል፣ መድኃኒቱ ከሷ ሊወለድለት ነውና። መላእክት ይደሰታሉ፣ ጌታን ከሷ ተወልዶ ሊያዩት ነውና። ነቢያት ይደሰታሉ፣ ትንቢታቸው ከሷ በሐፀን ሊፈጸምላቸው ነውና። ሐዋርያት ይደሰታሉ፣ የስብከታቸው ሞገስ ከሷ ተወልዶላቸዋልና። እመቤታችን ልደቷ ደስታችን ነው። በእውነቱ ፀሐይን ይዛ የመጣችው ጎህ ዛሬ ተወለደችልን። ደስታው አይገርማችሁም? የኛ ብቻ አይደለም እኮ ውድ ቤተሰቦቼ፣ በእናታችሁ የኛ ብቻ አይደለም የመላእክትም ደስታ እኮ ነው። በቃ የሷ መወለድ ክርስቶስ ተወልዶ ያዩት እኮ ነው ማለት ነው። እመቤታችን ተወለደች ማለት ሰማይ ተዘረጋ ማለት ነው። ሰማይ ከተዘረጋ ደግሞ ፀሐይ ክርስቶስ ሊታይ ነው ማለት እኮ ነው። ኢያቄም ወሐና ወለዱ ሰማዮሙኒ አስረቀት ፀሐየ። ኢያቄምና ሐና ሰማይን ወለዱ፣ ሰማይቷ ደግሞ ፀሐይን ወለደች ነው የሚለው እኮ ነግስ ላይ። የእመቤታችን ልደት የእመቤታችን መወለድ ለኛ ብቻ ሳይሆን ለሰማይ ላሉ መላእክት በጣም ደስታን ያገኘንበት ዕለት ስለሆነ ቡርክት ቅድስት ዕለት ናት እቺ ዕለት። ዛሬ እሳቱን የቻለችው አማናዊት ቁጥቋጦ ከቅድስት ሐና የተወለደችበት ዕለት ናት። በእውነት ያሬድ ዘመረ በቃለ ኃይሉ ዘይፌትት በረደ ድንግል በከርሳ ግመረት ነደ እምግርማ እበዩ ሙሴ ዘርይደ እሞላዲቶ ኮነቶ ገሃደ። በክረምት ወቅት በረዱን የሚፈረካክሰው ሙሴ ሲና ተራራ ላይ የተንቀጠቀጠለት ነዲዱን እሳት ድንግል ማርያም በማህፀኗ ተሸከመችው። መሸከም ብቻ አይደለም እናቱን ወላጁን ሆነችው። የእሳት እናት ቅድስት ድንግል አማናዊት የሲና ሐመልማል ቅድስት ድንግል ዛሬ ከቅድስት ሐና ተወለደች። በዓሉ እጅግ ደስ ያሰኛል። የእመቤታችን በረከት በመላእክት የሚሰጥበት ነው። ዓለም ሁሉ ይስማ፣ ዓለም ሁሉ ይስማ፣ መናፍቁም ይስማ፣ አሕዛቡም ይስማ። አማላጄ ድንግል አማላጄ በያለንበት የዓለም ዳርቻ ይህንን ቪዲዮ የምትመለከቱ ከቤተሰቦቻችሁ ጋር ወይ በግል በስልካችሁ በኮምፒውተራችሁ በላፕቶፓችሁ የተለያየ ቦታ ሆናችሁ በስራ በተለያየ ሁኔታ ውስጥ ሆናችሁ በዓለም ዳርቻ የምትመለከቱ ውድ ኦርቶዶክሳውያን እመቤታችን ታማልደን ከሁሉ ነገር ትጠብቀን ታስታርቀን ከልጇ ከወዳጇ። ይሄ መልእክት ከኦርቶዶክስ ቲዩብ ነው የሚመጣላችሁ ውድ ቤተሰቦች። አሁንም ቪዲዮዎች አሉ። የሰው ልጅ በጭንቁ ማርያም ማርያም ይላል ምጥም እንዳያቄም። በማን ስም ወለዱሽ ሐናና ኢያቄም? መስዋዕቱ ቀረ ርግብና ዋኖስ ልጇን ልትሰጥ ነው እናት ከሊባኖስ። የሊባኖስ ዝግባ ንፋስ የማይገፋው ማርያም ስትወለድ እግዚአብሔር ዙፋን ሰፋው። እመብዙሃኗ የሄኖክ የራስ ወርቅ የኢሳይያስ ትንቢቱ የዳዊት የልጅ ልጅ የኖህ መርከቢቱ ማአምላክ አንቺ ቤት የለውምና አዳም ወጥቶ ቀርቶ ከፈጣሪ ደጁ። ምንድነው ሚስጥሩ ቤት አልተወለዱም እናትና ልጁ? ሚስጥሩ ነችና ሰምና ወርቅ ቃል ቀራንዮን ያየ ሊባኖስን ያውቃል። ሰው ሲጨንቀው ጊዜ ማርያም ማርያም ይላል ምጥም እንዳያቄም። በማን ስም ወለዱሽ ሐናና ኢያቄም?
ወርቀ ዘቦ ለብሰው በቤቱ ፍቅሯ ይብዛልን ሐርና በወርቅ ተሽቆጠቆጡት በሰው ፊት ያማሩ ብዙ ሆነው ሳለ ጌታ ግን ወደደሽ እናቴ ነይ በደመና በሏት ነይ በደመና ነይ በደመና እመቤታችን ርሪተ ህሊና አሁንም ዛሬም ነገም እስከ ወዲያኛው ድረስ ትምጣለን። እሷ ሁሌም አትለየን መብራን። የልደታ ቀን ዛፍ ስር ወይም ደግሞ ደጅ ላይ ተሰብስባችሁ ንፍሮ የምትበሉት ለምንድን ነው ተብላችሁ ተጠይቃችሁ አታውቁም? አንድ ክርስቲያን ይህንን ማወቅና መረዳት አለበት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን። በመጀመሪያ ደረጃ እመቤታችን የተወለደችው በስደት ነው። እንግዲህ በስደት እንደምን ተወለደች ቢባል ሐና እመቤታችንን በጸነሰች ወይም እርጉዝ በነበረችበት ጊዜ ትልቅ ታምር ሰርታ ነበር። ታዲያ ይቺማ ማህፀን ውስጥ ሆና ይህንን ታምር ከሰራች ከተወለደች ደግሞ ሌላ ነገር ታደርጋለች ብለው በማሰብ የእናታችን የቅድስት ድንግል ማርያም አባትና እናቷ ወደ ሊባኖስ አገር ተሰደዱ። ማለትም አሁን ቤይሩት የሚባለው አገር ማለት ነው። ታዲያ በሚሰደዱበት ጊዜ ሐናም ልትወልድ ደርሳ ነበር። ታዲያ የምትወልድበት ቦታ አጣች። በዛ አካባቢ ትልቅዬ ዛፍ ነበረች። በዛ በሊባኖስ ተራራ ላይ ትልቅዬዋ ዛፍ ተጠግታ እሱን ተጠልላ ወለደች። የዛ አካባቢ ሰዎች ደግ ነበሩና በየቤታቸው ንፍሮ እየቀቀሉ ያመጡላት ነበር። ሐናም እዛ አካባቢ ሰዎች ተሰብስበው ንፍሮ እየተበላ ይቆይ ነበር። ዛሬም የዛች ተራራ ምሳሌ የሆነችው ቅድስት ቤተክርስቲያናችን እንግዲህ የብርሃን እናት የመዳናችን ምክንያት የሆነችው እናታችን ቅድስት ድንግል ማርያም ተወለደች እያለች ቤተክርስቲያናችን ትዘምራለች፣ ታከብራለች ማለት ነው። ታዲያ ከቤተክርስቲያን መልስ ሁሉም በየአካባቢው በየቤተሰቡን ደጅ ላይም ተሰብስቦ ሰው ንፍሮ የሚበላበት ምክንያት ምንድነው ቢባል አንድም የዛን ጊዜ የነበሩ ሰዎችን በማሰብ ሁለተኛ ደግሞ የብርሃን እናት እውነተኛውን አምላክን የወለደች እናት የተወለደችበት ቀን ታላቅ ነው ተብሎ የዛን የአካባቢ ሰው ተሰብስቦ ደጅ ላይ ንፍሮ እየተቀቀለ ይበላል ማለት ነው። ይህ ደግሞ ወደ ሌላ መንገድ የሚታሰብ ሳይሆን ደግሞ ሌላ አምልኮ እንዳልሆነ ሁሉም ሰው ሊረዳው ያስፈልጋል ማለት ነው። ወስብሐት ለእግዚአብሔር። ቆየ እመቤታችን በሐና ማዕፀን ውስጥ ሆና ራሱን መፈወስ ሙታንን ድውያንን ማስነሳት ጀምራ እንደነበረ ከዚህ በፊት ተማምረናል ታውቃላችሁና ያንን አይተው አይሁዳውያን ተመቅኝተው እና ሐናንና ኢያቄምን ማሳደድ ጀምሮ በዛም ምክንያት እንግዲህ ሐናና ኢያቄም ወደ ሊባኖስ ተራራ ሄደው እመቤታችን ሊወልዱ ችለዋል ማለት ነው። ጠቢቡ ሰሎሞንም ንይም ሊባኖስ ሙሽራዬ ሆይ ከሊባኖስ ነይ ሙሽራዬ ሆይ ያለውም ለዛ ነው። ከብዙ ሺህ ዓመታት በፊት በትንቢት መነጽር ታይቶት ማለት ነውና ማሳደዱ በክርስቶስ አይደለም የተጀመረው፣ በድንግል ማርያም አይደለም የተጀመረው፣ በሐናና በኢያቄም ነው የተጀመረው። ያንን ለማሰብ ነው እንግዲህ እናት አባቶቻችን ውጭ ላይ ወጥተው ወደ ተራራ ወደ ዛፍ ሆነው ንፍሮ እየበሉ የእመቤታችን ልደት የሚያከብሩት ማለት ነው። አንድ ዕውቀት እንዳገኛችሁ እርግጠኛ ነኝ። ማርያም ታማልዳለች። ማርያም ታማልዳለች። እስቲ ግለጫት ፍቅሯን። ማርያም የጭንቅ አማላጅ ናት። ለኛ ድህነት ለኛ ሕይወት መድኃኒት የሆነውን ኢየሱስ ክርስቶስን ወልዳለን። የሱን ሕይወት ለማትረፍ ደግሞ ከሀገር ሀገር የተንከራተተች እናታችን ናት። የአምላካችን የመድኃኒታችን የኢየሱስ ክርስቶስ እናት ታማልዳለች። ማርያም ታማልዳለች። እኛ የምናውቀው ይሄ እኛ የምናምነው ይሄንን ነው። እስቲ አንድ መልስ እንስጣቸው። በዚሁም የእመቤታችን በዓለም ስለሆነ ብዙ ጴንጤዎች በዛም በዚህ ማርያም አታማልድም፣ ምንድነው ምን በዓል የምታከብሩት ማርያም አታማልዳችሁም የሚሉ ነገሮችን ስለሚያነሱ በዛው ምላሽ ማርያም ታማልዳለች የሚል አንድ ጥቅስ ይዘልኝ ትመጣለህ። እኔ ወዲያውኑ ነው እናንተ ጋር መመጣው ጋቢ አድርጌ ወዲያው ይኸው ማርያም ታማልዳለች የሚል አንድ ጥቅስ ይኸው እኛ ሚማልደው ሚላለን ታማልዳለች ነው ሚል። በቃ ይሄን ሰማችሁት አይደል? ማርያም ታማልዳለች የሚል መጽሐፍ ቅዱስ ላይ ካመጣ እኔ ዛሬ ማርያምን አማልጅኝ እላታለሁ። እንዴ ፓስተር ያማልዳል የሚል ሴት አለ እንዴ? ነውር አይደለም እንዴ? ነውር እኮ ነው እንዴ? ፓስተሩ እያማለደ እኮ ነው። ጌታ ኢየሱስ ሆይ ይሄን ህዝብ እንዲህ አድርግ። ይሄ እኮ ምልጃ ነው። ምልጃ ማለት እኮ አንዱ ለሌላው መጸለይ ነው። እንደው የሚናደደው ሰው ለማርያም ሲሆን ነው እንዴ? የሚነደው ጥርሱን እንዳይሰጣን የሚያፋጨው ለማርያም ሲሆን ነው። ለሱ ሲሆን የጸልይልሻለሁ የጸልይልሃለሁ የሚል ሰው የለም። ይሄ በጣም ከፍተኛ አለመረዳት ነው። ደግሞ እንደው ይቅርበሉ
እንዲሁ ዲግሪ ይዛችሁ አሜን ስትሉ በጣም ነው ማፍርባችሁ። የምር እኮ ነው። ሎጂክ እናውቃለን ስትሉ ደግሞ እናንተም ብሎ እንዲሁ እውነት ከልቤ እንዴ አታስቡም እንዴ? ማሰብ አለባችሁ። ማሰብ ይሄ ከፍተኛ አለመረዳት ነው። እንደዚህ የምንል ስለሚመስላቸው ነው። በሩ እኔ ነኝ ሲል እኛ ማርያም አንድ በር፣ ክርስቶስ አንድ በር፣ ሚካኤል አንድ በር የምንላቸው አይደለም። አንድ በር ነው ያለው፣ እሱ ክርስቶስ ነው። እነዚህ ቅዱሳን ወደ ክርስቶስ በርነት መርተው የሚያደርሱን ናቸው። ምክንያቶቻችን ናቸው። በሩ ክርስቶስ ብቻ ነው። ሌላ ምንም አያስፈልገኝም። እንግዲያማ ክርስቶስ ይስበካ። ሐዋርያት እኮ ወደ ክርስቶስ አድርሰውሃል። ምክንያት ናቸው። እና እንደዚህ ያለ አለመረዳት አንዲት ሰው አግኝቻት ለምንድን ነው ከኦርቶዶክስ የወጣሽው አልኳት። ኦርቶዶክስ ብዙ አምላክ ስላላት አለ። ማን ያለ እንደዚህ? የለም እንደዚህ ምን ይላል እንደዛ። ስለዚህ ጌታ ምን አለ? ማቴዎስ ወንጌል ምዕራፍ 22 ቁጥር 33 ላይ ስሕትክሙ በኢያእምሮ መጻሕፍት ወኢ ኃይለ እግዚአብሔር፣ መጻሕፍትንና የእግዚአብሔርን ኃይል ስለማታውቁ ትሳሳታላችሁ አላቸው። እና መረዳት ነው። ማርያምን እኮ የምታመልኩት እንደዚህ ነው የሚሉ ሲል ሰው ምን ማለት ነው ያለብን? እሱ ያንተ ሐሳብ ነው፣ እኛ እንደዚህ አይደለንም ብለን መናገር አለብን። እየሰማችሁኝ ነው? መች እኛ ማርያምን አምላክ ናት አለን? መች እናመልካታለን አለን? ከኦርቶዶክስ ለመውጣት ሲባል ብዙ አምላኮች ስላሉ አለ። ማን አለ እንደዛ? መች አለ እንደዛ? ቤተክርስቲያን እንደዛ ብላ መች አስተማረች? አለማወቅ እኮ ነው ብዙ ጊዜ በእውነት ከኦርቶዶክስ የሚወጡ ሰዎች በቃ ባለማወቅ ምንም ባለማወቅ ነው። እውነት እኔ ኦርቶዶክስ ቤተክርስቲያንን ትቶ የሚሄድ ሰው ኦርቶዶክስን ካለማወቅ ነው፣ የኦርቶዶክስን ትምህርቶች ካለመረዳት ነው። ምክንያቱም እኔ በኦርቶዶክስ ቤተክርስቲያን ውስጥ ድሮ ሳድግ እሄዳለሁ ቤተክርስቲያን፣ ቅዳሴ ምን እንደሆነ አላቅም፣ ለምን አልጠይቅም፣ ቤተክርስቲያን እመላለሳለሁ፣ ግን ብዙ ክፍተቶች ነበሩ። አሁን ተመልሼስ ቅዳሴ የግዕዙን ትርጓሜ አውቃለሁ። ስለዚህ አሁን ከነበሩኝ ሁሉ ኤክስፒሪየንሶች ወደ ኋላ ተመልሼ ሳይ እንደ ኦርቶዶክስ ቤተክርስቲያን ከመሐሌት ከቅዳሴ ጀምሮ ክርስቶስ ወርሺፕ የሚደረግበት ቤተክርስቲያን አላየሁም። ከዛ ዲስከቨር ያደረኩት ደግሞ ምንድነው? the head of the church is Christ። ኦርቶዶክስ ቤተክርስቲያን ውስጥ አሁን ፕሮቴስታንቶች ይተቻሉ አይደለም ብለው በፍጹም the head of the church is Christ። ስለዚህ ይሄንን አጭር መልእክት ነው ማስተላለፍ እንፈልገው። አመሰግናለሁ። እግዚአብሔር ይባርክሽ። ወደድክም አልወደድክም፣ አመለካችኋት አልከንም አላልከንም፣ አለቀስክም አላለቀስክም፣ እኛ የምናውቀው ግን አንድ ነገር አለ። እመቤታችን የትኛውን ፍጥረት ያልተሰጠውን ክብር አግኝታለች። ቅዱስ ሚካኤል ያላገኘውን አግኝታለች። ቅዱስ ገብርኤል ያላገኘውን አግኝታለች። አንተ እኔ በጣም ትልቅ የሆነ ከሁሉ የሚለያት በቃ የአምላክ እናት አለ፣ የጌታ እናት። ይሄ ትልቅ ክብር። ግን የፈለጋችሁትን ልትሉ ትችላላችሁ። እሱን እንፈቅድላችኋለን። አመለካችኋት ምናምን ስትል ማድረግ ትችላለህ። ማይ ብራዘር ትችላለህ። እኛ ልባችንን እኛ እናውቃለን። የምናመልከውን ብቻውን የሆነውን ጌታ ኢየሱስን የወለደችው እናቱ ኧረ በስመ አብ እናታችን ልትሆን እራሱ አይገባንም እኮ። ጌታ በጣም በምህረቱ ባለጠጋ ስለሆነ ነው እንጂ ልክ እግዚአብሔር በምህረቱ ባለጠጋ እንደሆነ እንደተባለ ጌታ ኢየሱስም የባህሪ ልጅ ነውና በምህረቱ ባለጠጋ ስለሆነ እናቱን እናቱ አድርጎ የሰጠን እንጂ አንተ ትገባለህ። የእመቤታችን ልጅ ለመሆን አትገባም። ማይ ብራዘር አትገባም። አንገባ። ግን ጌታ በምህረቱ ግን እናቱ አድርጎ ሰጠን። አመልኳታላችሁ አላችሁ አላላችሁ፣ የአምልኮ ስግደት ትሰግዳላችሁ አላችሁ አላላችሁ፣ እኛ የልባችንን እናውቃለን። እመቤታችን ምንሰጠውን ቦታ ለክርስቶስ ምንሰጠውን ቦታ እናውቃለን። እግዚአብሔር ልቦና ይስጣችሁ። አንደበቷ የጣፈጠ ልቅም ያለች እንዳለና ደካማውን ብንቃል መንገዷ ሁሉ ያማረ እኮ ነው፣ ውበት እኮ ነው። ብትከተላት እኮ ወስዳ ከህይወት እንጀራ የምታደርስ ብትከተላት ወደ ትንሣኤ የምታደርስ ልጇ መርታም። እስቲ ኮከቡን እየተከተልክ ማርያም ወዳለችበት ሂድ። ያንን እውነተኛ ፀሐይ እኮ ታቅፈው ነው የምታገኘው። በድቅድቁ ጨለማ በሌሊት ታቅፈው ነው የሚገኘው።
ወደ ድንግል ማርያም በእውነት እንገራችሁ እኔ ድንግል ማርያም ወዳለችበት የሚመሩኝ እግሮች ያማሩ ናቸው። ድንግል ማርያም ወዳለችበት የሚጠቁሙኝ ጣቶች የተባረኩ ናቸው። ስለ ማርያም የሚነግሩኝ አንደበቶች የጻፉ ጣቶች የነ አባ ጊዮርጊስ የነ ቅዱስ ኤፍሬም አንደበቶች ብሩካን ናቸው። ልኩበት ሂጂ በወጣውበት ውጭ ባደርኩበት ደሪ ቀኝ እጅሽን በላይ ላይ አሳድሪብኝ ጫኝብኝ ይላል። ወይ ጉድ! እንዲሁ እነዚያን እጆች አግኝቻቸው እውነቴን ነው ማምላክ እሳትን የታቀፈ እጅ እኮ ነው። ታቅፋል የመጣችው እኮ መድኃኒት ነው። የሞት ፍሬ ይዛ እንዳይሆን አልመጣችው። እጇ መድኃኒትን የታቀፈ ነው። መድኃኒትን የታቀፈ እጅ ይገርማል እኮ። ሲርብህ እኮ ቁራሽ እንጀራ ይዘው የሚመጡ እጆች እንዴት ተወዳቸዋለህ? መብረቅን የታቀፉ እነዚያ እጆች ምን ነው ባገኘናቸው። አባታችን ቃለ ሕይወትን ያሰማልን። ቃለ ሕይወትን ያሰማ። እንዴት ይጣፍጣል ስለ መብርሃን መስማት! እንዴት ይጣፍጣል! እንዴት ይጥማል! ከማርና ከወለላ የጣመች መብርሃን ስለሷ፣ ስለ ስሟ፣ ስለ ክብሯ መስማት እንዴት ደስ ይላል። እግዚአብሔር አባታችን እግዚአብሔር ይጠብቁት። መብርሃን ተወለደችልን። መብርሃን ተወልደት መብርሃን ተወልደት የብርሃን እናት ተወለደችልን። ውድ ቤተሰቦቼ በድጋሚ እንኳን አደረሳችሁ። እባካችሁ እንኳን አደረሰ በሉኝ። እጅግ በጣም ቡርክት ቅድስት ልዩ ዕለት ናት። ቅድም እንዳልነው እንዳየነው እመቤታችን ከበዓላቶቿ ሁሉ አስበልጣ የምትወደው በዓል ነውና የእመቤታችን ልደት ግንቦት 1 ላይ ነው የምንገኘው። ረድኤት በረከት ፍቅሯ ይብዛልን። ውድ ቤተሰቦቼ እንቀጥላውንም ከቀን ሁሉ የተመረጠ ቀን ድንግል ማርያም የምትከበርበት ቀን ነው። ለምን? እሷ ዘመናችን ናት። እመቤታችን እድሜያችን ዘመናችን ናት። የትንቢት መከር የሸከፍንባት ማይረረ ትንቢት ማርያም ዘመነ ጽጌ እንግዳ ይላል። በድንግል ማርያም ልደት የሚከፋው ሰይጣን ብቻ ነው። በድንግል ማርያም ልደት አዳም ይደሰታል። መድኃኒቱ ከሷ ሊወለድለት ነውና። መላእክት ይደሰታሉ። ጌታን ከሷ ተወልዶ ሊያዩት ነውና። ነቢያት ይደሰታሉ። ትንቢታቸው ከሷ ማኅፀን ሊፈጸምላቸው ነውና። ሐዋርያት ይደሰታሉ። የስብከታቸው ሞገስ ከሷ ተወልዶላቸዋልና። እመቤታችን ልደቷ ደስታችን። እንኳንስ በእመቤታችን በቅድስት ድንግል ማርያም ልደት በዮሐንስ ልደት እንኳን ብዙዎች ደስ ይላቸዋል ተብሎ ተጽፏል። ድንግል ማርያም ለወለደችው ለክርስቶስ መንገድ በጠረገው በዮሐንስ ልደት ደስ ካለን ንጉሡን በወለደችው በቅድስት ድንግል ማርያም ልደት ለምን አንደሰት? እውነት ነው። ፍቅሯ ይብዛልን። እመቤታችን ድምጿን ታሰማን። ድምጿ ምን ይሞላል? መንፈስ ቅዱስ ይሞላል። ድምጿን መስማት ብቻ ምን ብላ ይሆን? እንደው እንዴት አመሻችሁ ብላ ይሆን? እንዴት ዋላችሁ ብላ ይሆን? አናቅ። ብቻ ድምጿ መንፈስ ቅዱስ ይሞላል። ኤልሳቤጥ በሰማች ጊዜ መንፈስ ቅዱስ ሞላባት፣ በታላቅ ድምፅ ጮኸች ይላል። አንቺ ከሴቶች ተለይተሽ የተባረክሽ ነሽ፣ የማኅፀንሽም ፍሬ ሰው መንፈስ ቅዱስ ሲሞላበት እመቤታችንን ነው የሚያመሰግነው። መንፈስ ቅዱስ ሲሞላበት ከግድግዳ ጋር አይጋጭ። መንፈስ ቅዱስ ሲሞላበት አይንፈራፈርም። መንፈስ ቅዱስ የሞላበት ውዳሴ ማርያም ነው የሚጮኸው። በሉ እስኪ አንቺ ከሴቶች ተለይተሽ ምን ያልሽ ነሽ? የማኅፀንሽን ፍሬ የተባረክ። ቅድም ይህንን እኮ ሰምተነው ነበር። አንቺ የተባረክሽ ነሽ ያላት የለም ድንግል ማርያም? ማን ያላት? ቅዱስ ገብርኤል አንቺ የተባረክሽ ነሽ ብሎ ነበር። ኤልሳቤጥ ደግሞ ጨመረችበትና የማኅፀንሽን ፍሬ
አያችሁ አሁን አንዳንድ ሰው አባታችን ሆይ ብለን እመቤታችን ሆይ እንላለን አይደል? ለምን እመቤታችን ሆይ ትላላችሁ? አባታችን ሆይ በሉ አለ እንጂ እመቤታችን ሆይ በሉ አለ ይላሉ። ጌታ አባታችን ሆይ በሉ አለ እንጂ አባታችን ሆይ ካላችሁ በኋላ ምንም ትንፍሽ እንዳትሉ ብሎ አላለም። የጸሎት መጀመሪያ እንጂ መዝጊያ አይደለም። ሁለተኛ እመቤታችን ሆይ የምንለው ከራሳችን አይደለም። አባቶቻችን ሊያመሰግኑ አፈለጉና ድንግል ማርያምን ምስጋናቸው አነሰባቸው። ስለዚህ የራሳቸውን ምስጋና ተውና ምን አሉ መሰላችሁ? እመቤታችን ቅድስት ድንግል ማርያም ሆይ በማን ሰላምታ? በመልአኩ ይቅርብሽኛ አሉ። እግዚአብሔር ልኮት ገብርኤል ባመሰገነች ሰላምታ ምን እንልሻለን? አሁን ይህን ሰላምታ አንተ አልካት አላልካት ድንግል ማርያም የሚጨምርላን ነገር አለ? ኦሬዲ ገብርኤል እኮ ብሏታል። ብትላት ይሻላል። መላእክት ቅዱስ ቅዱስ ሲሉ አይተን አይደል እግዚአብሔርን ቅዱስ ቅዱስ ምንለው? ገብርኤል የተባረክሽ ነሽ ሲል አይተንም እንላለን። ፈቃድ በሰማይ እንደሆነች እንዲሁም መላእክት ያደረጉትን ማመሳሰል የኛ ስራ ነው። ያመሰገኑትን እንደግማለን። ስለዚህ ገብርኤል ሲል ሰምተን ነው ያልነው። ግን እኔ አሁን እዚህ መሃል አባታችን ሆይ ተብሎ እመቤታችን ሆይ ሲባል ከእግዚአብሔር ጋር የሚጋፋ ለሚመስለው ሰው ኤልሳቤጥ አስተማረች። አንቺ የተባረክሽ ነሽ የማህፀንሽን ፍሬ እናትና ልጅን አብራ መሰገነች። አያችሁ በሉ እስኪ አንቺ የተባረክሽ ነሽ የማህፀንሽን ፍሬ ሁለቱ አብረው ይመሰገናሉ አይመሰገኑ? ይመሰገናሉ። እመቤታችን ምን እንዳለች ታውቃላችሁ? በአንድ ገብርኤል በመልአኩና በአንዲት ኤልሳቤጥ ብቻ ተመስግኛ አልቀርም አለች። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ክብርት ይሉኛል ያመሰግኑኛል አለች። ስለ እመቤታችን መማር ስለሷ ቃለ እግዚአብሔርን መስማት እንደማይሰለቻችሁ እርግጠኛ ነኝ ውድ ቤተሰቦቼ። አሁንም ረድኤት በረከት ፍቅሯ ይብዛልን፣ መምህራችን ቃለ ሕይወትን ያሰማልን። ብዙዎች የተጠቀሙባት ብዙ ነገር ያተረፉባት እየመሰከሩላት ያለች አንዲት ጸሎት አለች። እውነት በቀን አንዴ እንኳን ሰላም ለኪ የማንል ኦርቶዶክሳን በጣም ተሸጉደናል። ብዙ ነገር እያመለጠን ነው። እንዴ ዲያቆናት ለምንድን ነው ይሄንን ያልነገራችሁ? በጣም ብዙ ዲያቆናት ሰላም ለኪና ዲያቆን ማለት እንዲህ ናቸው። ጓደኛዬ እየነገረኝ ነበር ባለፈው ከጅብ አድነዋለች። በጅብ ተከበው ሌሊት ለማገልገል ሰዓታት እየሄዱ በጅብ ተከበው ሰላም ለኪ በውስጡ ይደግማልና ጅቦቹ በራሳቸው ጊዜ ሄዱ። ታምናላችሁ? መብራን የሰላም ለኪ ጸሎት ረድኤቷ ከጅብ አፋድነዋለች። እባካችሁ ሰላም ለኪን እንጠቀምባት። በቃል ለመያዝ 5 መስመር ምናምን ናት። በጣም አጭር ናት። እቺን ደጋግሞ በየቀኑ ማለት የብዙ ሕይወት በረከት። ፈተና ቢገጥማችሁ ቢጨንቃችሁ ያቺን ደጋግሞባት 3 4 7 ሰላም ለኪ እንዘ ንሰግድ ንብለኪ ማርያም እምነ ናስተበቁአኪ እምአርዌነ አዊ ተማይጸነብኪ በእንተ ሐና እምኪ ወኢያቄም አቡኪ ማህበረነ ዮም ድንግል ባርኪ። እናታችን ማርያም ሆይ ሰላም ላንቺ ይሁን እያለን እንሰግድልሻለን፣ እንማልድሻለን። ከክፉ ከአዳኝ አውሬ ታድኝ ዘንድ ተማጽነንብሻልና ስለ እናትሽ ስለ ሐና ብለሽ ስለ አባትሽ ስለ ኢያቄም ብለሽ ድንግል ማህበራችንን ዛሬ ባርክልን። በአማርኛ ውዳሴ ማርያም ከመግባታችሁ በፊት ዘውትር ላይ ያለች ጸሎት ናት። ሁላችሁም ድገሙ ባካችሁ። ትልቅ ኃይል ያላት ጸሎት ናት። እግዚአብሔርን ሌሊት እኛ ለአገልግሎት ስንሄድም ብዙ ጊዜ የምንጠቀምባት። የቸገራችሁ ነገር ካለ ከእመቤታችን ጋር በእውነት በጥልቅ ንግግር መገናኘት ከፈለጋችሁ፣ በጥልቅ ጸሎት መገናኘት ከፈለጋችሁ ሰላም ለኪና ጸሎተ እግዝእትነ ማርያምን ሁሌም ሳታቋርጡ ድገሙ። እኛ ሰዓታት ስንቆምም እያለን ሰዓታት ስንቆምም ሌሊት ሰግደንም ምንጸልያት ናት። ምን ልበላችሁ ቤተክርስቲያን ገና ስንሳለምም የምትጸለይ ናት። ሁሉ ቦታ የምትጸለይ ጸሎት ናትና እባካችሁ ሰላም ለኪና ጸሎተ እግዝእትነ ማርያምን ሳትለዩ ጸልዩ። ሰላም ለኪ ብሎ ችግሩን ያልተሻገረ ችግሩን ያልፈታ ሰው የለም። በዚህ ሳምንት በዚህ ወር በግንቦት ወር በጣም አብዝተን ልንጸልየው የሚገባ ትልቅ ቃል ኪዳን ያለው ጸሎት ሰላም ለኪ እንዘ ንሰግድ ንብለኪ ማርያም ምነ ናስተበቋኪ እምአርዌናዊ ተማይጸነብኪ በእንተ ሐና እምኪ ወኢያቄም አቡኪ ማህበረነዮም ድንግል ባረኪ።
እመቤታችን ቅድስት ድንግል ማርያም ይህንን ጸሎት ጸልዮ ይቅር ያለችው ንጉስ ከዚህ በፊት ቪዲዮ ሰርቼላችኋለሁ። ታሪኩን ባጭሩ ለመጥቀስ ያህል አንድ ቄስ በሀገሩ ላይ ረሃብ በነበረበት ጊዜ ወደ ቅዳሴ ሲሄድ እንግዲህ አንድ ሴት አንድ መበለት አግኝታ ያለችኝ አንድ እንጀራ ነች በልተን በጋራ እንሙታለችው በላ ቅዳሴ መግባት አይችልም ማለት ነው። ንጉሱ ደግሞ ካህን ነበሩ። ተዘጋጅተው ለማን ነው ተረኛ ቄስ ማይመጣው ሲሉ አይ እንዲህ በልቷል አሉ እና በቃ እሱን እንዲገደል አሳዝዘው እሳቸው ገብተው ሊቀድሱ ከመንበሩ ላይ እጃቸውን አህዱ አብ ቅዱስ አህዱ ወልድ ቅዱስ ሲሉ ከመንበሩ ላይ ዘንዶ ተነስቶ ተጠመጠመባቸው። ቀኑ አንድ እንደሆነ ወይንም የእመቤታችን ቀን እንደሆነ የታወቀው ምንድነው? ሰላም ለኪ እንዘን ሰግድ ብለኪ ማርያም እመነ ናስተበቋኪ በእንታና ሚኪ ወያቄ ማውኪ ማህበረ ነዮም ድንግል ባርኪ ከአርዌ ከአዳኛ አውሬ ከዚህ አውሬ አድኝኝ ብለው የተማጸኑት እዚያው ጸሎት ላይ ነውና ዘንዶ እንዳነቃቸው እመቤታችንም አንተ ንጉስ ነህ ስትወጣ የምትበላው ነገር አለ። ይህ ቄስ ግን ሲወጣ የሚበላው ነገር የለውም ረሃብን አንተ አታውቀውም ንጉስ ስለሆንክ አለችውና በዛ ንስሐ ገብቶ በህዳር አክሱም ጽዮን በጥር ጎንደር በጥቅምት 21 ደግሞ ተድባበ ማርያም እመጣለሁ ብላ ቃል ኪዳን የተገባበት ትልቅ ጸሎት ነው። ብዙ ሰው ከችግር ከመከራ የራቀበት የወጣበት ጸሎት ነውና ሰላም ለኪ አባቶች ጋር አስደግመን ህይወታችን ለተቃና ሰዎች አሁንም ችግሩ ስላላችሁ ሰዎች ሰላም ለኪ ያስደገማችሁ ይሄንን ወር ግንቦትን ደግሞ በይበልጥ ሰላም ለኪ ያላችሁ ከአፋችሁ ከአንደበታችሁ እንዳይለይ ውድ ቤተሰቦች ይህንን ጸሎት ሰምታችኋል። እንግዲህ ወንድማችን ዲያቆን ወንድማችን ቃለ ሕይወትን ያሰማልን። ወደ ቀጣይ ቪዲዮ እዚህ ጋር ስንመለከት እንግዲህ ወንድማችን ፈለገ አትናቴዎስ በወቅታዊ ጉዳይ በእሼና በቲክቶከሯ ባምቢ ጉዳይ አንድ ሐሳብ ሰጥቶ ነበርና ብዙዎች ብዙ ትችት እያቀርቡበት ይገኛል። ሰላም ክርስቲያኖች ወንድሞች እንዴት አላችሁ? ይህን መልእክቴን እጅግ በጣም ለምንወደው ለምናከብረው ኮሜዲያን እሸቱን ልታነሱልኝ በሉል እግዚአብሔር ስም ጠይቃለሁ። የኖህ መርከብ በቤተ ክርስቲያን ተመሰላለች። እንደምታውቁት የኖህ መርከብ ውስጥ ያልገባ እንስሳ ያልገባ ፍጥረት የለም። በኖህ መርከብ ውስጥ ጅብ ገብቷል። በኖህ መርከብ ውስጥ ቀጭኔ ገብታለች። በኖህ መርከብ ውስጥ ጃርት ገብታለች። በኖህ መርከብ ውስጥ እርግብ ገብታለች። ሁላችንም በዚህ ቅዱስ ቤተ ክርስቲያን ውስጥ ልክ እንደዚህ ነን። የኔ ተወዳጆች በዚህ ቅዱስ ቤተ ክርስቲያን ውስጥ እንደ ጅብ ሆዳም የሆነን ምእመናን፣ እንደ ጅብ ሆዳም የሆነን አገልጋዮች አለን። ቤተ ክርስቲያንን ያማከለ ገቢ ብቻ እንዲኖረን የምንፈልግ በዚህ ቅዱስ ቤተ ክርስቲያን ውስጥ እንደ ጃርት እሾሃማ የሆነን ምእመናን እንደ ጃርት ሾማ የሆነን አገልጋዮች አለን። በንግግሮቻችን ሰውን የምናደማ እንደ ቀጭኔ አንገታችን የረዘምን ጎንበስ ብለን ሰው ማየት የማንፈልግ ትዕቢተኛ የሆነን ምእመናን ትዕቢተኛ የሆነን አገልጋዮች አለን በዚህ ቅዱስ ቤተክርስቲያን ውስጥ። በዛው ልክ እንደ ርግብ የዋህ የሆኑ ምእመናን እንደ ርግብ የዋህ የሆኑ አባቶችም አሉ በቤተክርስቲያን ውስጥ። ሁላችን ልክ እንደዚህ ነው ተወዳጆች እና አሰ ክርስቲያን ልክ እንደ ክርስቲያን እንደው ልንደነቅ የሚገባው በምንድን ነው? በሌሎች ሰዎች ኃጢአት በሌሎች ሰዎች በደል አይደለም። መርሳት የሌለበት ነገር ከነ ማንነታችን የሚፈልገን አምላክ እግዚአብሔር እንዳለ ነው። እሺ እገሌ ኃጢአተኛ ነው የምትሉት፣ እገሌ ሱሰኛ ነው የምትሉት፣ እገሊት በደለኛ ናት፣ እገሊት ኃጢአተኛ ናት የምትሏት በአጠቃላይ እኛንም ጨምሮ ሁላችንንም ከነ ማንነታችን የሚወደን አባትና አምላክ ክርስቶስ ኢየሱስ ይፈልገናል። ስለዚህ እርስ በርስ መነቃቀፉን ትተን ይህንን ድንቅ ኃያል የሆነ አምላክ እናመስግነው። ይህን መልእክት ለብዙዎች በደንብ ሪፖስት፣ በደንብ ኮፒ ሊንክ፣ በደንብ ሼር በማድረግ እንድታደርሱልኝ በሉል እግዚአብሔር ስም ጠይቃለሁ። ለእሼ እንግዲህ አድርሱለት ብሎ የሰራው ቪዲዮ ነውና በዚህ ጉዳይ ነው ብዙዎች ሐሳብ አስተያየቶችን እየሰጡ ያሉት። ከላይ ሲታይ ጥሩ ይመስላል። በቃ አለ ሁላችንም ኃጢአተኞች ነን፣ በደለኞች ነን። ኦፍ ኮርስ ይሄን እኮ ማንም ይክድ ሰው የለም እኮ ማንም እኔ ጻድቅ ነኝ ብሎ ያለ ሰው የለም። ነገር ግን ትልቁ ችግር በቃ ኃጢአተኞች ነን። ቤተክርስቲያን ብዙዎችን አቅፋ ይዛለች እና በቃ እንኑር ዝም ብለን ኖርማል ነው እየበላን እየጠጣን የቤተክርስቲያን ብር እየዘረፍን እንደፈለገን ኃጢአት ውስጥ እየተጨማለቅን ያው ቤተክርስቲያን ጃርቶችንም አንበሳውንም ጅቡንም ይዛለችና ያው በቃ አንድ ላይ እንኑር ነው ኖርማል ነው። እንደዛ አይነት መልእክት ይመስላል ፈለገ አትናቴዎስ። በእርግጠኝነት ሁላችሁም አይታችኋል ብዬ አስባለሁ የእሸቱን ሙሉ ቪዲዮ እየተቆራረጠ ሳይሆን ሙሉ ቪዲዮና በጣም በአብዛኛው እውነት ልክ ነው ልጁ በቃ ይሄ ከባህልና ከስርዓት ያፈነገጡ ነገሮች በቃ ሊባል ይገባል። ኃጢአተኛ ነን በደለኛ ነን ስለዚህ ቤተክርስቲያን ተሸክማን እንኑር አይባልም። በእውነት ይሄ አያስማማንምና ፈለገ ያው እሱ ደግሞ በብዙ ነገር ይጠረጠራል ታውቃላችሁ። ድቁናውን አፍርሷል ይባላል፣ ድንግል አይደለም ይባላል። ብቻ ከባድ ነው። ዲያቆን ፈለገ ግን ተጽዕኖ ፈጣሪ እንዳላልነው ሁላ በጣም ነው እውነት ያዘንኩበት እኔ በበኩሌ ማለት ነው። ሰሞኑን የሚሰራው ስራቸው የሚያስተምራቸው ትምህርቶች ከሱ የማይጠበቁ ናቸው ማለት ዝም ብዬ ብዙ ጊዜ አልፍ ያለውና እንደ ዲያቆንነቱ አሁን ደግሞ የሰጠው አስተያየት ደግሞ ጭራሽ ይመለከተኛልና
ኮፒ ሊንክ እያደረጋችሁ አድርሱለት። ተጽዕኖ ፈጣሪ እንዳላልን ሁላ ካንተ ግን አይጠበቅም ይሄ። ምክንያቱም አሁን የተናገርከው ነገር ኖርማል ነው ያልክ ነው። በኖክ መርከብ ውስጥ ቀጭኔውም ጊንጡም እባቡም ሁሉም ነገር ነው፣ ጅቡም ነው የገባው። ቤተክርስቲያን በሷ ትመሰላለች። ዛት ሚንስ ምንም ነገር ያደረጋችሁ ኑ እያበረታታህን ያለው እዛ የማያስፈልጋችሁ ኖክ መርከብ ውስጥ ሁሉ ነገር እየጠራህን ያለው ሁሉንም ማለት ነው። በቃ ያደረገ ሁለቱም ቦታ እንድንሆን ያበረታታህን ያለው ኢየሱስ ክርስቶስ ግን መጻጉን ሲምረው ዳግመኛ ኃጢአት እንዳሰራ አስጠንቅቆት ገስጾት ነው። ማንንም ሳይገስጽ ያለፈው የለም። እሺ ገስጽ እንጂ ምን አደረገ? ገስጾ ማለፍ ነው እንጂ እንዳንተ ማበረታታት ተገቢ ነው ብዬ አላስብም እኔ በበኩሌ። ጎበዝ 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 እህቴ እግዚአብሔር ይባርክሽ። ጎበዝ ነሽ በእውነት ትልቅ ምሳሌ ነው ያመጣሽው። መጻጉን ድጋሚ ወደ ኃጢአት እንዳትመለስ ሁሉንም አብዛኛው ቦታ ክርስቶስ ከፈወሰ በኋላ ድጋሚ ወደዛ በደል እንዳትመለስ እያለ ነው የሚለቃቸውና እንደ ፈለገ አትናቴዎስ አሽሞንሙኖ ያው ሁላችንም በደኛ ነን። ጅቡም ጃርቱም ቀጭኔውም ቤተክርስቲያን አለ፣ እርግቦችም አሉ ምእመናንና አንድ ላይ እንኑር አይነት መልእክት አይደለም ክርስቶስ ያስተላለፈው። ፈለገ አትናቴዎስ ይሄንን ሰምተህ ትታረማ ብለን ተስፋ እናደርጋለን። የእሸቱ የክስ ጉዳይ እስቲ ኮሜዲያን እሸቱ በህግ ሊጠየቅ እንደሆነ ተሰምቷል። ምክንያቱ ደግሞ ያለ ፍቃድ የሚሰጡ የኤአይ ስልጠናዎችን በመስጠቱ በህግ እንደሚጠየቅ ነው ይፋ የተደረገው። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በቅርቡ ባወጣው መግለጫ በሀገሪቱ ውስጥ በሰው ሰራሽ አስተውሎት ወይም በኤአይ ዘርፍ ስልጠና መስጠት የሚችል ፍቃድ ያገኘ አንድም ድርጅት እንደሌለ ተሰምቷል። እንደሚታወቀው ኮሜዲያን እሸቱ በራሱ የዩቲዩብ ቻናልና በተለያዩ ሚዲያዎች ላይ የኤአይ ስልጠናዎችን እንደሚሰጥ እንዲሁም ምዝገባ እያደረገ እንደሚገኝ በተደጋጋሚ ሲገልጽ መቆየቱ ይታወቃል። ነገር ግን ከመንግስት ምንም አይነት ፍቃድ እንዳልተሰጠና ለማንኛውም ግለሰብ ይሄ ፍቃድ እንዳልተሰጠ ይፋ አድርገዋል። ማሰልጠንም ክልክል ነው ተብሏል። የሚሰጡት ላይም በህግ እንደሚያስጠይቅ ይፋ ተደርጓል። ለፈጣንና ወቅታዊ መረጃ የፎሎ ምልክቷን ተጫኑ ጋብዛለሁ። አመሰግናለሁ። በጣም ያሳዝነኛል በእውነት እንዲህ አይነት ኮርሶችን እየከፈሉ የሚማሩ ሰዎች እና ነቃ ደንገጥ እንበል ማለት ፈልጋለሁ። ውድ ቤተሰቦቼ እስቲ ቅድም አጋራችኋለሁ ያልኳችሁን እስራኤል ሀገር የተፈጠረ አንድን ነገር እስቲ ላጋራችሁ። የእስራኤል ወታደር በሊባኖስ የቅድስት ድንግል ማርያም ሐውልት ላይ ያደረገው አሳፋሪ ድርጊት ይላል። በደቡብ ሊባኖስ የሚገኝ የእመቤታችን ቅድስት ድንግል ማርያም ሐውልት በአንድ የእስራኤል ወታደር ሲሳለቅበት የሚያሳይ ተንቀሳቃሽ ምስል መውጣቱ ከፍተኛ ቁጣን ቀስቅሷል። በደቡብ ሊባኖስ ድንበር አካባቢ በሚገኝ መንደር ውስጥ የተቀረጸ ነው የተባለው ይህ ምስል አንድ የእስራኤል ወታደር በክርስቲያኖች ዘንድ ትልቅ ክብር የሚሰጠውን የድንግል ማርያም ሐውልት ሲያረክስና ሲያንገላታ ያሳያል። ድርጊቱ በማህበራዊ ሚዲያዎች ላይ በፍጥነት የተሰራጨ ሲሆን በሃይማኖታዊ ተቋማትና በሰብአዊ መብት ተሟጋቾች ዘንድ ከፍተኛ ተቃውሞ እያስነሳ ይገኛል። የእስራኤል መከላከያ ሰራዊት IDF ስለ ድርጊቱ እስካሁን የሰጠው ይፋዊ መግለጫ ባይኖርም መሰል ድርጊቶች በጦርነቱ ቀጠና ውስጥ ያለውንና የሃይማኖታዊ መቻቻልና የቅዱሳን ቦታዎች ጥበቃ ጥያቄ ውስጥ የሚከት መሆኑ ተነግሯል። በተለይም በሊባኖስ የሚገኙ የክርስትና እምነት ተከታዮች ድርጊቱን ቀጥተኛ ትንኮሳ ሲሉ የገለጹት ሲሆን የዓለም አቀፉ ማህበረሰብ በሃይማኖታዊ ቅርሶች ምልክቶች ላይ የሚፈጸሙ ጥቃቶችን እንዲያወግዝ ጠይቀዋል። ይህ ክስተት በሊባኖስና በእስራኤል መካከል ያለውን ውጥረት ይበልጥ ሊያባብሰው እንደሚችል ተሰግቷል። በጦርነት ወቅት የሃይማኖት ምልክቶችና የሲቪል ተቋማትን ማክበር በዓለም አቀፍ ሕግ የተደነገገ ቢሆንም በመሬት ላይ የሚፈጸሙ መሰል ድርጊቶች ግን ከወቅታዊው ወታደራዊ ግጭት ባለፈ ማህበራዊና ሃይማኖታዊ ቀውስ የመፍጠር አቅም እንዳላቸው ተንታኞች ይገልጻሉ ይላል። ፎቶውን እንደምትመለከቱት የእመቤታችን ሐውልት አለ እና ሲጋራ አድርጎላት ለራሱም ሲጋራ አድርጎ ሲሳለቅና ሲያፌዝ ይታያል። ብዙዎች ዓለም አቀፍ ሚዲያዎች ጭምር እየተቀባበሉት ይገኛል። እና ምን ልላችሁ ነው ውድ ቤተሰቦቼ፣ ቅድም ብያችኋለሁ ከሀገር ውስጥ እስከ ዓለም አቀፍ ድረስ የእመቤታችን ጠላቶች ብዙ ናቸው። በቃ ብዙ ናቸው። ሰይጣን ያደረባቸው አጋንንት ያለባቸው ሰዎች። ምክንያቱም በሷ መወለድ በሷ አማላጅነት ብዙ ነፍሳት ይድናሉ። ብዙ ነፍሳት ይድናሉ፣ ከጨለማ ከሰይጣን እስራት ይወጣሉና ሰይጣን እረፍት የለውም። በቃ ይሄን ነው ማወቅ ያለባችሁ። ሰይጣን እረፍት የለውም ከሀገር ውስጥ እስከ ዓለም አቀፍ በቃ እስራኤል ሆነ የትም ሆነ በቃ ለእመቤታችን ሰይጣን ያለው ጥላቻ ከዚህ እስከዚህ የሚባል አይደለምና አሁንም ሰይጣንን እግዚአብሔር ከምድር በታች ቀጥቅጦ ይጣልልን። የእመቤታችን ፍቅሯ ረድኤት በረከቷን ያሳድርብን። የእመቤታችን ጠላቶችንም ያስታክስልን። እንግዲህ እስራኤል ሀገር እንዲህ አይነት ነገር በተደጋጋሚ እያየን ነው።
ባለፈውም ቅርብ ጊዜ የኢየሱስ ክርስቶስን ስነ ስቅለቱን አውርደው መሬት ላይ ሲጎትቱን አይተናልና እስራኤል ሀገር እንግዲህ ኢየሱስን በአካልም የሰቀሉት ሰዎችም ስለሆኑ አይገርመኝም። ብቻ ማስተዋሉን ይስጣቸው። የእመቤታችን ጠላቶች ያፍራሉ፣ እሷ ግን በእኛ በትውልዶቿ ከፍ ከፍ ያለች ትኖራለች። ውድ ቤተሰቦች አጠር ያለች መዝሙር ልጋብዛችሁ፣ ተመልከቱ የእሷን ትውልድ ለዘላለም አንቺ ነሽ ዋሴ አደራገን ለማርያም እንዘምራለን ለዘላለም። አቤት ደስ ስንል፣ አቤት ስናምር፣ አቤት ስናምር አቤት ውበት፣ አቤት ውበት ለዘላለም ስሟን እየጠራን ለማርያም ለማርያም እንዘምራለን ለዘላለም እንዘምራለን ለዘላለም 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 ለማርያም ለማርያም እንዘምራለን ለዘላለም እንዘምራለን ለዘላለም እንዘምራለን ለዘላለም። እኛ የሷ ትውልዶች ትውልድ ሁሉ ብፅዕት ይለኛል እሷ ያለችው እኛን እንደሆነ ለማሳወቅ እድሜ ልካችን እየዘመርንላት እንኖራለን። አቤት ማማራችን፣ አቤት ውበታችን፣ እንዴት ደስ እንላለን። እግዚአብሔርን የእመቤታችን ፍቅሯ፣ ረድኤት በረከቷ ይብዛልን። በዓሉን የፍስሐ የሰላም የደስታ ያደርግልን። ውድ ቤተሰቦቼ እግዚአብሔር በቀጣይ በሰላም ያገናኘን። እወዳችኋለሁ። ዲያቆን ኃይለ ሚካኤል ነበርኩ። ቪዲዮን ለብዙዎች እንዲደርስ ሼር አድርጉ። በቴሌግራም ግሩፕ፣ በሌሎችም ግሩፖች ላይ ሼር አድርጉ። በጣም ነው የምወዳችሁ። ደህና ሁኑልኝ። ድንግሉ